አመሰግናለሁ። ሰለሞን ጌታቸው ነው የሚባለው የደብረ ብርሃን ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። እንግዲህ ዛሬ በከተማችን 7ኛው ጠቅላላ ምርጫ ከጠዋቱ 12 ሰዓት ጀምሮ የከተማችን ካርድ ያወጣ የሁሉም ጣቢያዎች ላይ የተመዘገበ መራጭ ከፍተኛ ተሳትፎ ያደረገበት ምርጫ ነው የተካሄደው። ይህ ምርጫ እንግዲህ ሰላማዊ፣ ዲሞክራሲያዊ፣ ነጻና በህዝብ ዘንድ ተቀባይነት ያለው ምርጫ ሆኖ እንዲጠናቀቅ ከፍተኛ የሆነ ስራ ስንሰራ ነው የቆየ ነው። በተለይ ማህበረሰባችን በዚህ ምርጫ መንግስት በድምጽ እና በዲሞክራሲያዊ መንገድ መመስረት አለበት የሚለውን መርህ በተግባር ያሳየበት ከጠዋቱ 12 ሰዓት በፊትም በየጣቢያዎቹ በመገኘት እና በተለይ ማህበረሰባችን እነዚህ ጣቢያዎች ላይ ተገኝቶ ድምጹን የሰጠበት ሁኔታ ነው ያለው። ከዚህ አኳያ በተለይ ተሳትፎን ወስደን ስንመለከት በከተማም በገጠር ያሉት ምርጫ ጣቢያዎች ላይ ህብረተሰቡ በነቂስ ወጥቶ ሰልፍ በመያዝ ረጃጅም ሰልፎች እና ረጅም ጊዜ ጭምር በሰልፎች ላይ በመቆየት ድምጹን ሰጥቶ ለዲሞክራሲያዊ ስርዓት ግንባታ በድምጽ ብልጫ እና በዲሞክራሲያዊ መንገድ ለሚመሰረት መንግስት እውቅና የሰጠበት ነው። አጠቃላይ የህብረተሰቡ ተሳትፎ በጣም ከፍተኛ ነው የነበረው። ሁለተኛ ከተማችን ከሰላም አኳያ በተለይ ምርጫውን በሁሉም አካባቢ ሰላማዊ ሆኖ እንዲጠናቀቅ የጸጥታ መዋቅራችን ተገቢውን የሆነ ጥበቃ አድርጓል። በሁሉም አካባቢዎች ምንም አይነት ያጋጠመ ችግር የለም። እስካሁን ድረስ ባለው ድምጽ እየተሰጠ ነው የሚገኘው። ህብረተሰቡ ሰላማዊ ሆኖ በነጻነት በየምርጫ ጣቢያዎቹ ድምጽ እየሰጠ ይገኛል ማለት ነው። ከዛ ውጪ አጠቃላይ የምርጫ ቦርድ፣ ሌሎች የምርጫ ታዛቢዎች፣ የተፎካካሪ ፓርቲ አባላት ሁሉ በየምርጫ ጣቢያዎቹ በመገኘት የምርጫውን ሂደት ጭምር የተመለከቱበት ሁኔታ ነው ያለው። በጥቅል ተወስዶ ሲታይ እጅግ ሰላማዊ እና የተሳካ የምርጫ ሂደት በከተማችን ተካሂዷል ብሎ መውሰድ ይቻላል። አመሰግናለሁ። አመሰግናለሁ። ከአማራ ብሔራዊ ንቅናቄ ነው ዳምጦ ተሰማ እባላለሁ። አሁን ላይ ያከናወነ ያለነው 7ኛው ሀገራዊ ምርጫ አሁን ላይ ህዝቡ ለምርጫ ራሱን አዘጋጅቶ አሰላስሎና ይበጀኛል ወይ ደግሞ ያስፈልገኛል ያለውን ፓርቲ ለመምረጥ በምርጫ ጣቢያዎች የመገኘቱ ሁኔታ የሰላም አማራጭ ገበያው ላይ ገዢው እንደበዛ ማህበረሰባችንም ለሰላም አማራጭ በእጅጉ ዝግጁ ሆኖ እንደመጣ ማሳያ ነው። ካለፉት ጊዜያትም ተሞክሮ ተወስዶ አሁን ላይ የኢትዮጵያ ህዝብ እንዲሁም የአካባቢያችን የከተማውና ዙሪያ ያለው ማህበረሰብ ከግጭት አዙሪት የምንወጣበትን መንገድ ስርዓታዊ የፖለቲካ ምህዳር ውስጥ መሳተፍ ብቸኛ አማራጭ ነው ወደሚል መምጣቱን ማሳያ ስለሆነ ይሄንን ከግምት አስገብተን ለህዝቡም ለመራጩ ህዝብም ምስጋና የምናቀርብበት መራጩ ህዝብም ከእንግዲህ በኋላ የትኛውም የኛም ደጋፊ የሆነ የትኛውም ፖለቲካ ፓርቲ ደጋፊ የሆነ አካል ምርጫውን ውጤት በጸጋ ተቀብሎ ለቀጣዩ የፖለቲካ ትግልና ለሰላማዊ የፖለቲካ እንቅስቃሴ ራሱን ዝግጁ ማድረግ ያለበት እንደሆነ ልናሳስብ እንወዳለን። ከዛ ባሻገር ግን አሁን ያለንበት የምርጫ ዕለት ማደገባጃው ስለሆነ የሚቀረን ድህረ ምርጫ ስለሆነ ለድህረ ምርጫ ስልጣን የሚይዘው አካል ወይ ደግሞ በምርጫ የብለጫው ድምጽ ያገኘው ኃይል
ሌላ የፖለቲካ ጥፋት ይዞ መምጣት እንዳለበት ይሰማናል። እንደ ፓርቲ ሌላ የፖለቲካ ጥፋት ስል ቢያንስ ምህዳሮችን አስፍቶ አሁን ላይ ያሉትን እዛም እዚህ የሚታዩ የፖለቲካ ቀውሶች፣ የትጥቅ እንቅስቃሴዎች እና የግጭት አትሞስፌር ማረም በሚያስችልበትና ሰላማዊ ግንኙነቱን ወይም ሰላማዊ ህብረ ብሔራዊ አንድነትን ሊያመጣ የሚችል የስርዓት ማሻሻያ እና እንዲሁም ምህዳሩ ሰፋ ሲባል ደግሞ ያስተሳሰብና በፍልስፍናም ደረጃ ከትርክትም ደረጃ በአፈጻጸምም እኩል የሚሄድ አሰራር ተዘርግቶ አቻቻይ ጋባዥና የአፈነገጠውን ሁሉ የሚያስተናግድ ስርዓት በመገንባት ረገድ ብዙ ስራ የሚጠይቅ መሆኑን የምንረዳ ሆኖና እሱንም መጪው ኃይል መድበለ ፓርቲ ውስጥ ያለ የትኛውም ቡድን የሚመሰርተው መንግስት ሊሆን ይችላል ወይ ደግሞ አሸነፈ ኃይል ሊሆን ይችላል በዛ ላይ አበክረው እንዲሰራ ምናሳስብ ነው የምንሆነው። ኦልሬዲ አብዛኛውን ሂደት ስላለፈን ቅድመ ምርጫና የምርጫ ዕለትን እያለፍነው በመምጣታችን ከዛ አንፃር እንዲታይ ይፈልጋለሁ። እንግዲህ ምህዳር ለውጥ ሲባል ከህግና ከመርሆች ከፖለቲካ ፍልስፍና ከትርክቶች አንፃር ያለውን ሁሉ ሌላኛው ደግሞ የሰላም ኮሙኒኬሽን ያስፈልጋል። አሁን በአሁን ሰዓት ያለው አሁን ያለንበት ሁኔታ የሰላም ኮሙኒኬሽን የበዛበት ነው። ይሄ ደግሞ በድረ ምርጫም የሰላም ኮሙኒኬሽን ያስፈልጋል። ሳቢ የሆነ በሰላማዊ ትግል የማያምኑ ኃይሎችን ሁሉ ሊስብ በሚችል አግባብና የወደፊት የተቃርኖ ፖለቲካ ሊያጸና የማይችል እርምጃ ያስፈልጋል። እሱ ላይ ትኩረት ልንሰራ ይገባል። ማህበረሰቡም ለቀጣይ ሰላማችን መደላድል የሚፈጥር ማንኛውንም ተግባር ሊፈጽም እንዲሁም የወደፊት ብልጽግናችን ሊመጣ የሚችለው ወይም ብልጽግና የሚለው ቃል በእንትን ይታይልኝ ኮታንኮት በትምህርት ይታይልኝ የወደፊት ብልጽግናችን ሊመጣ የሚችለው የጋራ ርብርብ ሲኖርና በምርጫ የተሳተፈ ያለው ኃይል በምርጫ የተዋደረ ያለው ፖለቲካ ቡድኖች እና ያፈነገጠው ጭምር ስለሆነ የኢትዮጵያ ሕዝብ የሚባለው ለዛ አቻቻይ አስተናጋጅና ሁሉ ሊያቅፍ የሚችል ያስተራር ማቀፍ እና ግብዣ የፖለቲካ ግብዣ ሊኖር እንደሚችል ተስፋ በማድረግ የሚመጣውን ውጤትም እንደ ፓርቲ በጸጋ ልንቀበል የምንችል ከምንም በላይ ግን የህዝባችን ሰላም አገራዊ አንድነትና ለሉዓላዊነታችን መከበር ከፖለቲካ ፓርቲ ቡድናዊ ፍላጎት ወይም ቡድናዊ ዓላማ በላይ በመሆኑ የህዝቡን ድምጽ የምናከብር የህዝብ ድምጽ ክቡር ነው የሚለውና ትልቅ ዋጋ አለው የሚለውን የምንቀበልነን ሁሉም ፖለቲካ ኃይል ይህንን ሊያደርግ ይችላልና ሊቀበል ይችላል ብዬ አምናለሁ። በዛ እንድንገዛ አበክሬ እጠይቃለሁ። አመሰግናለሁ።